እባክህ ለማንም ምንም አልናገርም። ቃል እገባላለሁ። እባክህን ተወኝ። ቃል እኔ እኮ ቃል እባክህ እህት የለህ? አዎ የለኝ። መሪማ ነው ያልሽኝ ስምሽ? በጣም ዳኒ። አቤት ማ ወዴት እየወሰድካት ነው? የት እየሄድክ ነው? እዚህ ናት። ለመሪማ ልብስ ልገዛላት እኮ። አይ አይሆንም። አንቺ እዚህ ትቆያለሽ። እኔ እጠብቅሻለሁ። ከፈለክ አንተ ገዝታላት መምጣት ትችላለህ። ቶሎ ደርሰን እንመጣለን። እንዴ ተናገርኩ እኮ አትወጣም እሷ እያልኩ ነው። እኔ ቁጭ በይ። አንቺ ተናገርኩሽ እኮ እንዴ ቅን የላትም እንዴ? ሂጅ ግቢ እያልኩሽ ነው። እንዴ ማሚ ምን ሆነሽ ነው የምትጮይባት? ምን ሆነሃል? የማደርገው እናቴ አንድ ቀን እንኳን ሳላይሽ ይኸው ሊገሉኝ ነው። ለአንቺ አሳልፋለሁ ብዬ በቃ ሊገሉኝ ነው። ምንድን ነው የማደርገው? አንቺ ደህና ነሽ? ኧረ ይህች ልጅ ታማለች። ትሞትብና እንዴ? እና ምን እናድርግ? ቆይ ማንን ነው የምንጠራው? ለነገሩ እዚህ ውስጥማ ማንም አይሰማንም። ጥለውን ሄደዋል ሁሉ። እናቴ ማየት እፈልጋለሁ። ምርጥ አልጋ ቤት ነው የሚስለት። መሪማ ነይ፣ ጊዜ የለንም እንሂድ። መሪማ በምሽት ስትቅበዘበዝ መውጫ መግቢያው ጠፍቶባት ግራ ስትጋባ ያገኛት የባለ ሆቴሉ ልጅ ወደ ቤት ወስዶ ቢያሳርፋትም ነገር ግን በቤት ከወሰዳት በኋላ እነዚህ ጥላቶችሽ በዚህ ልብስ ካዩሽ ሊገሉሽ ይችላሉ፣ ስለዚህ መቀየሪያ ልብስ ገዝቼልሽ ልምጣ በማለት ከቤት ወጥቶ ስለነበር ነገር ግን እናት ደግሞ ፎቶዋ ስለተላከላት ልጅቷን ስታያት ራሷ ስለሆነች እንዴት ጭራሽ ደግሞ ከነሷም ለጣ ቤት የመታለች በማለት ልጁ ሳይመለስ በፍጥነት ቶሎና በማለት ወደ ደላላው አብርሃም በመደወል አብርሃም ሲደወልለት ልጅ ሳይመለስ ቶሎና ዳኒ ሳይመጣ ስለተባለ እየሮጠ ወደ ቤት ይመጣል። መሪማም ከቤት ወጥታ ለማምለጥ ስትሞክር ደላላው አብርሃም ፊት ለፊት ታገኘዋለች። ደላላው አብርሃምም ጭራሽ ደግሞ ብለሽ የት ነው ያለሽው? የት ነው የመጣሽው? ምንስ ነው ያመጣሽ? በማለት አሁን ትንፍሽ ሳትይ ተከትለሽ መሄድ አለብሽ በማለት እዛ ጋር እባክህ ተወኝ እህት የለህም እንዴ እያለች ስትለማመጠው ደስ የሚለው ነገር ዳኒ ይመጣል። እንዴ ከመሪማ ጋር ምሰራደ ትታወቃላችሁ እንዴ በማለት ነገር ግን ዳኒ እንዳያውቅ ነገሮችን ሸፈንፈና አድርጎ አሁን እንታወቃለን በማለት ወደ ውስጥ ግቡ በቃ በማለት ወደ ውስጥ ከገቡ በኋላ እናቱና ደላላው አብርሃም ግን ይታወቃሉ እርስ በርስ። ዳኒ ግን የሚያውቀው ነገር የለም። እናቱ ከደላሎች ጋር እየተስማማች ልጆችን እንደዛ እንደምታሰቃይ ለስደት ወደ ውጭ ሀገር ይላካሉ ተብለው የመጡ ሆቴሏ ብዙ ስቃይና መከራ የሚደርስባቸውን ስደተኞች ነገር ግን ወይ ስደቱ ተሳክቶ እንደ ሰው ሄደው የራሳቸውንም የቤተሰባቸውንም ታሪክ ለመለወጥ ወይም ደግሞ ነገሮችን ሰርተው ቤተሰባቸውንም ራሳቸውንም ለመርዳት ያሰቡት ሀሳብ ሳይሳካ እዛው በገዛ ሀገራቸው መሀል ከተማ ላይ ስቃያቸውን የሚያዩ ልጆች ከቤተሰብ ብዙ ያላቸውን ሀብት ንብረት አስጠው ብዙ ገንዘብ ከፍለው መጥተዋል ለደላላ። ነገር ግን ቤተሰብም እንኳን አያውቅም። ስልካቸውንም ተቀምተው ከቤተሰብ ጋር መገናኘት የለምን የለ እዛ ጋር ታፍነው በአንድ ክፍል ይሰቃያሉ። ቀን አንድ ክፍል ውስጥ አጉሯቸው ይውላሉ። ሌሊት ደግሞ ለባለ ሀብት እዛ ሆቴላቸው እንደፈለጉ እንደጫወቱባቸው ይሸጧቸዋል። እጅግ በጣም ይሰቃያሉ። መሪማም ካሉት ልጆች በሙሉ መልከ መልካም ስለሆነች የመጡት ሁሉ እሷን ነው የምንፈልገው እያሉ ያሳድዷታል። እሷም ግራ ተጋብታለች። እናቴ ሳላገኘሽ ዘመናት ተቆጠሩ፣ ወይ ሰርቼ አላሳለፍኩልሽ፣ ያሰብኩት ሀሳብ አልተሳካ፣ ወይ ደግሞ እዛው አብሬሽ አልኖርኩ፣ ድህነቴን ችዬ እዛው አብሬሽ ብኖር ይሻለኝ ነበረ። እናቴ ዓይንሽን ሳላየው እዚሁ ልሞት ነው፣ እዚሁ ልቅር ነው፣ እዚሁ መቅረቴ ነው እያለች ታነባለች። መሪማም ግራ ስትገባ ለባለ ሆቴሉ ቤት ውስጥ ያለችዋ የቤታቸው አገልጋይን ሄዳ ምን ማድረግ አለብኝ? እኔ ዳኒ መልካም ሰው መስሎኝ ነበር፣ ለካ ከነሱ ጋር ተባብሮ የሚሰራ ነው ማለት ነው እንዴ? እሺ ማንን ልመን በማለት ግራ ተጋብታ ልጅቷን ስትጠይቃት እባክሽ ዳኒን እዚህ ውስጥ አታስገቢው፣ የሚያውቀው ነገር የለም፣ ደግሞ እንደዚህ ምንም ስላልሽ ምንም የምታመጪው ነገር የለም፣ እዚህ ውስጥ ሁሉ ሊገልሽ ይችላሉ በማለት ስታስፈራራት ልጅቷ የባሰ ግራ ይገባታል። እና ምን ማድረግ ነው ያለብኝ? ማንን ነው ማመን ያለብኝ? ዝም በይ ዳኒ፣ ምንም እንዳትዩ፣ እኔ ላስወጣሽ እችላለሁ፣ ነገር ግን ማንም እንዳይሰማ ማንም እንዳያውቅ ዝም ማለት ብቻ ነው ያለብሽ። እዛው ግማሾቹ ደግሞ ደላላው ቢሮ ውስጥ ያሉት ልጆች በረሃብና በጥም አንዷ ታማ ልትሞትባቸው እየተሰቃዩ ነው። ማን ይድረስልን? ብቻችን ባዶ ቤት ዘግተውን ሄደዋል። ዋስ ማን ይስጠን እያሉ ተጨንቀዋል። ልጅቷ ልታመልጠን ነው፣ ልትሞትብን ነው እያሉ እጅግ በጣም ሀዘንና ጭንቀት ውስጥ ናቸው። ደላላው አብርሃምም የባለ ሆቴሏ መኖሪያ ቤት ውስጥ ሄዶ ሳሎን ላይ ይንቆራጠጣል። ምን ማድረግ እንዳለበትም ግራ ገብቶታል። ምክንያቱም ልጅቷ ዳኒ እጅ ላይ ስለሆነች ወደ ተሳጥቄ ነው ወስዳት የሚለው አስጨንቆታል። የባለ ሆቴሏ ደግሞ ወይም ደግሞ የቤቱ ባለቤት በመምጣት ወደ ደላላው አብርሃም ጋር እንዴት እንደዚህ ታደርጋታለህ? እንዴት እሷን መጠበቅ ያቅታል? በማለት በጥፊቷ ታደርገዋለች። እንዴት ትለቀዋለህ? ሰውየው ወይ ልጅቷን ወይ ገንዘብ ይመልሱ እያለ ነው።
ምን ማድረግ ነው የፈለገው? ምንስ ማድረግ ነው ያሰብከው? እያለች ትጮህበት ጀምራለች። እሺ ሌላው ይቅር፣ ሌላው እንዳለ ሆኖ ልጅ ዳኒ ቢያውቅ ምን እንደሚፈጠር ታውቃለህ? እሱ የሚያውቀው ነገር የለም። ለልጅቷ መቀየሪያ ልብስ ልግዛ ብሎ ሱቅ ሄዷል። ቢመጣ አሰማን ይህን ነገር ቢያውቅስ? ልጅቷስ ብትነግረው በጣም ከባድ ችግር ነው የሚፈጠረው። እዛ የእናቱ ሆቴል ውስጥ ምንም እንደሚሰራ የሚያውቀው ነገር የለም በማለት እናቱ ለደላላ አብርሃም ትናገራለች። እኔ እኮ እንደ ደወልሽልኝ መጥቼ ነበረ ልወስዳትም ነበር፣ ነገር ግን ልጅሽ ዳኒ ደረሰብኝ። እንዴት አድርጌ ልውሰዳት? እንዴት አድርገህ ነው አሁን ከዚህ ከዳኒ እጅ ወስደሽ ለዛ ሰውዬ መስጠት የምትችለው? ያለች ሴትዮዋን መጨቃጨቅ ትቀጥላለች። እመኝኝ አሁን መሪማ ፈርታለች። ስለዚህ የትም መሄድ አትችልም። ከኛ ከሁን በኋላ ልታመልጥ አትችልም። አያሳስብሽ አንቺን፣ እኔ ዛሬ ለዛ ሰውዬ ወስጄ አስረክበዋለሁ። ነገር ያለው ሁሉ ነገር በጥንቃቄ አድርግ። ልጄ ዳኒ በጭራሽ ማወቅ የለበትም። ዳኒም ሱቅ ሄዶ ሲመለስ መሪማን ማስቸገር ወይም ደግሞ ማስገደድ አልችልም። ነገር ግን አንድ ነገር ጠይቀሽ ነበር የመጣሁት። ምክንያቱስ ልብስ ልገዛልሽ ሄድኩ። ነገር ግን ምን እንደምትፈልጊ አላውቅም። ስለዚህ አብረን ብንሄድ አንቺም በዛው ቃል ሄድሻል አይደል? ነገር ግን ደግሞ ፈራሁ። ጠላቶችሽ ደግሞ እየፈለጉሽ አይደል? የሆነ ነገር እንዳያደርጉሽ ፈራሁ። ምንም አይደለም፣ መውጣት ከቻልኩ ደስ ይለኛል። እንደውም ጭራሽ አንተ ስላለህ ከዚህ መውጣቱም ለእኔ ጥሩ ነው በማለት መሪማ ትደሰታለች። አብራ ከወጣች በዛው ለመጥፋት አስባ ነው መሪማ። ዳኒም መሪማን ከፎቅ ይዟት ሲወርድ እናቱና ደላላው አብርሃም ሳሎን ቁጭ ብለዋል። ወዴት ልትወስዳት ነው? ምን ማድረግ እየሞከርክ ነው? ልብስ ልገዛላት ብዬ አብረን ልንወጣ ነው። በጭራሽ አንተ ገዝተህላት ና፣ እኔ እጠብቃታለሁ፣ እሷ እዚህ ትቀመጥ። ዳኒም ቶሎ ገዝተን እንመጣለን፣ እናቴ እንሂድ። በጭራሽ አይቻልም፣ አይሆንም አልኩ ተናገርኩ። ሂጂ ሂጂ ብላ ሴትዮዋ ትጮህባታለች። መሪማም እጅግ በጣም ድንግጥ ብላ ወደ ክፍል ትመለሳለች። የዳኒ ክፍል ነውና ያሳረፋት ወደዛ ክፍል እንድትመለስ ትደረጋለች። ዳኒም እናቴ ምን እያደረግሽ ነው? ምንስ ለማድረግ እየሞከርሽ ነው? ልጅቷ ላይ ለምን ትጮይባታለች? ለምንስ ታሳቅቂያታለች? መሪማም እዛ ክፍል ገብታ ማልቀሷን ትቀጥላለች። እናቴ ወይ አንድ ቀን ላንቺ አላሳለፍኩልሽ ወይ ደግሞ እኔ እዚህ የሰላም ያለው ህይወት አላገኘው። ከቀን ወደ ቀን እየተሳቀቅኩ አሁን ገደሉኝ፣ አሁን ምን አደረጉኝ፣ አሁን ተጫወቱብኝ እያልኩኝ ተሳቅቄ ልሞትልሽ ነው። እናቴ ምንድን ነው የሚሻለኝ? መሞቴ ነው በቃ ሳላይሽ እያለች ታነባለች። መሪማ በተደጋጋሚ እናቴ ላንቺ አሳልፋለሁ ብዬ ከሀገሬ ወጥቼ እንኳን ላሳልፍልሽ እኔ ሞቼ ልቀርልሽ ነው በማለት ማንባቷን ተቀጥላለች። የዛ ቤት አገልጋይ ስታነባ ታያታለች። እጅግ በጣም ታዝናለች። የዳኒ ፍቅረኛ ወደዛ ቤት ትመጣለች። ሁሉንም ሰላም ካለች በኋላ ፍቅረኛዋን ዳኒን ስልክም ስደውል አያነሳም። ሰሞኑን ምንድን ነው የተፈጠረው ነገር? ስራ በዝቶብኝ ነው እኮ አንድ ደቂቃ ማጣህ ለእኔ። ወዲያውኑ እናቱ ነይ እፈልግሻለሁ ብቻሽን ላዋራሽ ትላለች። ለምን እዚህ አታወሪያትም? አይ ይሄ የሴቶች ወሬ ነው በማለት ወደ ውጭ ይዛ ትወጣለች። እባክሽን ዳኒን ይዘሽ ወደ ውጭ ውጪ፣ ትንሽ ዘና እንበል በይው። ምክንያቱስ ለዛች መሪማ ለምትባል ልጅ ልብስ ሊገዛላት አሁን አብረው ሊወጡ ነበረ። ለዛ ነው ለካ። ቆይ አሁን ልጄው ከመውጣቴ በፊት ያችን መሪማ የምትባለች መናገር እፈልጋለሁ በማለት መሪማ ወዳለችበት ክፍል ትሄዳለች። የዳኒ ፍቅረኛም መሪማ ወዳለችበት ሂዳ አንቺ ዛሬም እዚህ ነሽ እንዴ? አሳድርንሽ አሁንሽ ደግሞ እዚሁ ለመኖር ፈለግሽ እንዴ? ትሰሚኛለሽ? ዳኒ ፍቅረኛ ነው፣ እሺ ባሌ ነው። እንደውም ከእሱ ራቂ፣ እንዳይሽ አልፈልግም። እንደዛ አይደለም እኮ ናይት ላስረዳሽ። አንቺ እንደምታስበው አይደለም። ምንም የምታስረጅ ነገር የለም። አንቺ ዳኒን ከኔ ፍቅር ፈልገሽ ነው እንዴ? እንደዛ ካሰብሽ እገልሻለሁ እሺ በማለት ትዝትባታለች። መሪማም ልታስረዳት ብትሞክር ነገር ግን ልትረዳት ልትሰማት ፈቃደኛ አይደለችም። ልጅቷን መሪማን ከፍ ዝቅ አድርጋ የማይባሉ ቃላቶች ከሰደበቻትና ዝቅ አድርጋ ከፍ አድርጋ አንቋሻ በጣም የማይባሉ ቃላቶች ከተናገረቻት በኋላ ወደ ታች በመውረድ ከፎቅ በላሁን መውጣት አለብን በማለት ዳኒን ይዛ ትወጣለች። ምክንያቱም ከእናቱ ጋር ተነጋግራለች እና በዚህ ሰዓት ደግሞ በጠራራ ፀሐይ የት እንሄዳለን ቢላትም ቀን ሙሉ ከእንተ ጋር ማሳለፍ እፈልጋለሁ በማለት ይዛ ትወጣለች። እናትየዋም እጅግ በጣም ደስ ይላታል። አሁን መፍጠን አለብን፣ አንተ ደግሞ እነሱ ከወጡ መሪማን ይዘህ ለሰውዬው ወስደህ ማስረከብ አለብህ ትላለች እናት። የዳኒ እናትም እነ ዳኒ ሲወጡላት ደላላ አብርሃም አሁን ይዤ ትምጣ መሪማን ሲል በፍጹም አንተን ስታይ ትጮኻለች። የዚህን ሰዓት ደግሞ ስትጮህ እነ ዳኒ ብዙ ስላልራቁ ዳኒ ይመለሳል። ምን ተፈጠረ ብሎ ነገሮች ይበላሻሉ። ስለዚህ እኔ ይዤ እመጣለሁ፣ ከዚህ ጠብቅ። የዳኒ እናትም ስትሮጥ ወደ ልጇ ክፍል በመሄድ መሪማ ቶሎ በይ፣ ጊዜ የለንም፣ ቶሎ በይ ፍጠኝ እንሂድ በማለት እዛ ክፍል ስትገባ፣ ነገር ግን መሪማ የለችም። ልጅቷም ማንም እንዳይሰማ ለዳኒም እንዳትነግሪው እኔ አስወጣሻለሁ ብላት ነበርና አስወጥታታለች። ሴትዮዋም እጅግ በጣም ትደነግጣለች። ነገሮች ተሳኩልኝ ብላ ስትደሰት አልጋ ሱቅ ሳይቀር ብትፈልጋትም መሪማን ልታገኛት አልቻለችም። የዳኒ እናትም እጅግ በጣም ትበሳጫለች። ከፎቅ ወደ ታች ስትወርድ ደላላ አብርሃም ስትነግረው እንዴት ቤት ስወጣች በማለት ሁለቱም እጅግ በጣም ደንግጠዋልም ተበሳጭተዋልም። ለሰውየው ወስደን እናስረክባለን ሲሉ ልጄ ልመጣ ነው ብሎ ደውሎ ተናግረው፣ ነገር ግን የለም። መሪማ በማታውቀው ሀገር ከነሱ አመልጣለሁ ብላ ስትሮጥ መኪና ውስጥ ገባ ይሆን ወይስ በሰላም ደግሞ ማን ይደርስላት ይሆን? እንደ ባለፈው እንደ ዳኒ አይነት መልካም ሰው ታገኝ ይሆን?